በአንፊጶልና በአጶሎኒያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም ተመልከቱ፣ ጳውሎስም እንደ ልማዱ ወደ ምኩራብ እንደ ልማዱ ለምን እንደ ልማዱ የሚለውን ሐሳብ መቼም ብዙዎቻችሁ ተምራችኋል። ሐዋርያው ቅዱስ ጳውሎስ ልማድ ነበረው። አዲስ ከተማ ሲገባ፣ በአሕዛብ ምድር ሲገባ ቀጥታ መጀመሪያ የሚሄደው የአይሁድ ምኩራብ ነው። አይሁድ ምኩራብ ሄዶ ወንጌልን ያስተምራል። ኦኬ፣ ሁለት ምክንያቶች ያነሳሉ አባቶቻችን። አንደኛው ምኩራብ በተሰሎንቄ አይሁዳውያን ነበሩ። በአይሁድ ምኩራብ ገብቶ ወንጌልን ማስተማሩ ምን ይናገራል? አንደኛ የራሱ ወገኖች ከተቀበሉት ማለትም ሐዋርያው ቅዱስ ጳውሎስ የሚያስተምረውን ነገረ ክርስቶስን የራሱ ወገኖች ከተቀበሉት ነገ ወደ አሕዛብ ቢሄድ የአሕዛብን ምድር ላይ ያሉትን ከተሞች ቢያስተምር የራሱ ወገኖች ተቀበለውታል የሚለው ሐሳብ የአሕዛብንም የልብ በር ሊከፍት ይችላል። ኦኬ፣ አያከብድበትም። ምክንያቱም የራሱ ወገኖች ሳይቀበሉት እንዴት እኛ ጋር መጥቶ ይሰብካል የሚልን ትችት እንዳያስነሳ ነው። ኦኬ፣ ሁለተኛ ሐዋርያው ቅዱስ ጳውሎስ ጉጉት ነበረው። አይሁዳውያን በተለይ ሮሜ ምዕራፍ 9 ላይ ያለውን ክፍል አይተናል ከዚህ በፊት። ጉጉት ነበረው የራሱ ወገኖች የሆኑ ወደ ወንጌል ሊመጡ ዘንድ የእግዚአብሔርን ቃል ይሰሙ ዘንድ ኦኬ ይጓጓ ነበርና ሁልጊዜ ልማድ አለው። አንድ ከተማ ሲገባ ምኩራብ ነው መጀመሪያ ፈልጎ የሚሄደው። የአይሁዳውያን ምኩራብ ፊልጵስዩስ ብትሄዱ እንደዛ ምኩራብ ስላልነበረ ፊልጵስዩስ ውሃ ዳር ኦኬ የት እንደሚሰበሰቡ ሐዋርያት ካወቁ በኋላ ወደዛ ነው የሄዱት። ወደ ተሰሎንቄ ደግሞ ሲመጡ እንደዛ ይሄ ልማድ ነበረው። ለዛ ነው እንደ ልማዱ የሚለው ቅዱስ ሉቃስ። ስለዚህ በአንፊጶልና በአጶሎኒያም ካለፈ በኋላ ወደ ተሰሎንቄ መጡ። ከዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበትም ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበረ። ኦኬ መጽሐፍ እየጠቀሰ ያስተምር ነበረ፣ ይመክር ነበረ፣ ነገረ ክርስቶስን ይናገር ነበረ። ከመጽሐፍት እየጠቀሰ ይነጋገር ነበረ። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። እርሱ ምንድነው? ክርስቶስ ነው። እርሱ ምንድነው? መሲህ ነው። እርሱ ምንድነው? አዳኝ ነው፣ መድኃኒት ነው እያለ ስለ ክርስቶስ ምን ይላቸው ነበር? ይነግራቸው ነበር፣ ያስተምራቸው ነበር። ስለዚህ መጀመሪያ ላይ እንድታውቁልኝ የምፈልገው በደንብ እንድትረዱ የምንፈልገው የተሰሎንቄ ቤተክርስቲያን መስራች ማን ነው? ሐዋርያው ቅዱስ ጳውሎስ። ኦኬ ሐዋርያው ቅዱስ ጳውሎስ። ኦኬ ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 17 ቁጥር 5 ተሰሎንቄን መጽሐፍ ለመረዳት ለማወቅ ሐዋርያት ሥራ ምዕራፍ 17ን በደንብ መረዳት ያስፈልጋል። እሺ ቁጥር 5 ላይ ተመልከቱ። አይሁድ ግን ቀንተው ከሥራ ፈቶች ክፉ ሰዎችን አመጡ። ይህ ክፉ አይሁዶች ቀንተው ክፉ ሰዎችን አመጡ። ህዝቡንም ሰብስበው ከተማዋን አወቁ። ወደ ህዝቡም ያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶንና ከወንድሞቹ አንዳንዶችን ወደ ከተማ አለቆች ጎተቷቸው። ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሶንም ተቀብሏቸዋል። እነዚህ ሁሉ ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ኦኬ ቄሳር ነው ጌታ። እኛ እነዚህ የሚሉት ሐዋርያትን ነው። ኦኬ እነዚህ ግን መተው አዲስ ነገር ይነግሩናል። ኢየሱስ ጌታ ነው ይላሉ። እኛ የምናውቀው ቄሳር ጌታ እንደሆነ ነው፣ ቄሳር ሎርድ እንደሆነ ነው። ግን እነሱ ኢየሱስ ነው ጌታ ብለው ያስተምራሉ ብለው ክፉ አይሁዶች ስራ ፈቶች ሰዎችን
ስራ ፈቶች ስራ የሌላቸው ሰዎች እንደማለት ነው። አንዳንድ ሰው እኮ እኔ እኮ በጣም ነው የሚገርም። አንዳንድ ሰው ቁጭ ብሎ በቃ ስራ የፈታ ሰው ለክፋት የቀረበ ሰው ነው። ልቡ ለክፋት የቀረበ ሰው ነው። እና እንዲህ ስራ የፈቱ ሰዎችን ሄደው ኦኬ ክፉ አይሁዶች አነሳስተው ሐዋርያት ላይ እጃቸውን ይጭኑ ዘንድ ማለትም መከራ ያጸኑባቸው ዘንድ ጠሯቸው። አሁን ቄሳር ነው ጌታ እንጂ ኢየሱስ ክርስቶስ ጌታ ሊባል አይገባውም ሎቱ ስብሐት ብለው እነዚህ ክፉዎች የተሰሎንቄን ምድር አናወጧት። ተመልከቱ፣ የተሰሎንቄን ምድር አናወጧት። በዚች ምድር ላይ ክፉዎች ተነስተው እነሱ ኢየሱስ ጌታ ነው ይላሉ። እኛ የምናውቀው ጌታ ግን ቄሳር ነው፣ ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ህዝቡም የከተማውም አለቆች ይህን ነገር በሰሙ ጊዜ ታወኩ። ከኢያሶንና ከሌሎች ዋስ ተቀብለው ለቀቋቸው። ስለዚህ ሐዋርያትን ማግኘት ስላልቻሉ ሐዋርያው ቅዱስ ጳውሎስን ማግኘት ስላልቻሉ የእርሱን ወዳጆች ይዘው ሄዱ። ለዛ ነው ኢያሶን ቤት አርፈዋል እሱን የተቀበላቸው ብለው እጅ የጫኑበት ኢያሶን ላይ የሐዋርያው ቅዱስ ጳውሎስ ያስተማራቸው ክርስቲያኖች ላይ ኦኬ። አሁን ሐዋርያው ቅዱስ ጳውሎስና ተመልከቱ ኢያሶን ላይ እጃቸውን ሲጭኑ መጽሐፍ ቅዱስም ይለናል። ተመልከቱ ቁጥር 10 ላይ ወዲያውም ወንድሞች ቢላቸው በእምነት ሐዋርያው ቅዱስ ጳውሎስን የመሰሉ ነው፣ በክርስቶስ ክርስቲያን ተብለው የሚጠሩትን ነው። ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። ወዴት? ወደ ቤሪያ ሰደዷቸው። ቤሪያ ከተሰሎንቄ በጣም አቅራቢያ የምትገኝ ከተማ ናት። ቲቶና ተሰሎንቄ ወደ ቤሪያ ሰደዷቸው። ተሰሎንቄ ናት፣ ቤሪያ ኦኬ። በጣም ቅርብ ርቀት ላይ ነው። እንደውም ማየት እንችላለን። እስቲ ከቤሪያ ተሰሎንቄ ምን ያህል ርቀት ነው የሚለውን እንይ። አንዳንዶች 40 ማይል ድረስ የሚሉ አሉ። አንድ ደቂቃ እንየው እስቲ። ዲስታንሱን በኪሎ ሜትር እንቀይረውና በደንብ ይረዳናል። 40 ማይል 50 ማይል ነው የሚሆነው። በኪሎ ሜትር ኮንቨርት እናድርገው። ማይል ቱ ኪሎ ሜትር ሶ 40 ብለን እንያዘው። 40 ማይል ገደማ ይደርሳል። ወደ 64 ኪሎ ሜትር ማለት ነው። 40 ማይልን ስንቀይረው ስንት ይመጣል? ወደ 64 ኪሎ ሜትር ይመጣል። ስለዚህ ከተሰሎንቄ ወደ ቤሪያ አሸሿቸው ወንድሞች። ለምን? ተሰሎንቄ ሐዋርያው ቅዱስ ጳውሎስ ሊገሉት ይፈልጉ ነበረ። ሊገሉት ይፈልጉ ነበረ። ወደ ቤሪያ አሸሸ። ያንን ነው መጽሐፍ የሚነግረን። ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሱ ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩ እያለ ይቀጥላል መጽሐፉ። ሐዋርያው ቅዱስ ጳውሎስ ሲላስ በቤሪያ ቃል እግዚአብሔርን ያስተምሩ ነበር። ኦኬ። ይሄንን ሁሉ ምነግራችሁ አሁን ከተሰሎንቄ ወጥተዋል። ግን ተሰሎንቄ ሐዋርያው ቅዱስ ጳውሎስ ቤተክርስቲያኗን እንደመሰረተ እሱ ከወጣ በኋላ ወደ ቤሪያ ከሄደ በኋላ ግን በዚች ከተማ ላይ ብዙ ዋጋ ይከፍሉ የነበሩ ክርስቲያኖች እንዳሉ እንረዳለን። እንደ ኢያሱን የመሳሰሉ እጅ እንደተጫነባቸው ብዙ ክርስቲያኖች መከራ እንደተቀበሉ ሰማዕትነት እንደተቀበሉ እንረዳለን። አሁን ዋናው ይሄንን ሁሉ ከቅድም ጀምሬ ሳስረዳችሁ የነበረው የተሰሎንቄ ቤተክርስቲያን መስራች ሐዋርያው ቅዱስ ጳውሎስ እንደሆነ እንድታውቁ ነው። ስለዚህ መግቢያ ነው ዛሬ ትምህርታችን፣ እያንዳንዱን ምናይ ይሆናል። የመጀመሪያው እንድታውቁልኝ የምፈልገው የተሰሎንቄ ቤተክርስቲያን መስራች ሐዋርያው ቅዱስ ጳውሎስ ነው። ወደ መልእክታችን እንመለስ። መጀመሪያው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ማን ነው የጻፈው? ራሱ ሐዋርያው ቅዱስ ጳውሎስ ነው። ራሱ ሐዋርያው ቅዱስ ጳውሎስ ይሄን መልእክት አዘጋጅቶታል። ኦኬ፣ ይሄን መልእክት አዘጋጅቶታል ራሱ ቅዱስ ጳውሎስ ነው። ምዕራፍ 3 ቁጥር 1 ላይ ማየት እንችላለን።
አንደኛ የተሰሎንቄ ሰዎች ምዕራፍ 3 ቁጥር 1 ላይ ስለዚህ ወደፊት እንታገስ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ። ስለ እምነታችሁም እንዲያጸናችሁ እንዲመክራችሁ ወንድማችንን የእግዚአብሔርንም አገልጋይ ከኛም ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክነው ይላል ሐዋርያ ቅዱስ ጳውሎስ። ጢሞቴዎስን ወደ ተሰሎንቄ እንደላከ ይነገራል። ይህንን መልእክት ራሱ እንደጻፈው ራሱ ተናገረው። አንዳንዶች ሌሎች ጻፉ የሚሉ አሉ። አብዛኛው ሊቃውንት ዘንድ ግን ራሱ ሐዋርያው ቅዱስ ጳውሎስ ይህንን መልእክት እንዳዘጋጀው የተሰሎንቄ መልእክት እንዳዘጋጀው ይነገራል። መልእክቱ መቼ ተጻፈ የሚለውን ሐሳብ በአብዛኛው ዘንድ ተቀባይነት ያለው ከ52 እስከ 53 ዓመተ ምህረት ነው። ግብፃውያን የቤተክርስቲያን አባቶች በተለይ እንደ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ ይሄንን አስቀምጠዋል። when was it written መቼም መልእክቱ መቼ ተጻፈ ማለት ነው probably toward the end of 52 AD or the beginning of 53 AD ብለው አስቀምጠውታል። ይሄ ከኢትዮጵያውያን ሊቃውንት ጋር ተቀባይነት አለው። ኢትዮጵያውያን መምህራን የተሰሎንቄን መጽሐፍ በእንደዚህ ከ52 እስከ 53 የሚለውን ሐሳብ ነው የሚጋሩት። እስከ 55 ድረስ ሐዋርያ ቅዱስ ጳውሎስ ጽፎታል ተብሎ ይታመናል። ሐዋርያ ቅዱስ ጳውሎስ ጽፎታል ተብሎ ይታመናል። እሺ ስለዚህ ከ52 እስከ 55 ብላችሁ ያዙት እናንተ። ከ52 እስከ 55 ብዙ አይነት ለምሳሌ የተለያዩ ለምሳሌ መጋቢ ሐዲስ ስቡህ አዳምጤ ይሄን መልእክት ከ50 እስከ 51 የሚለውን ሐሳብ ያነሳሉ። ግብፃውያን ቤተክርስቲያን አባቶች ከ52 እስከ 53 ይላሉ። ስለዚህ እኛ ከ50 እስከ 53 ብለን እንያዘው just to be safe። ከ50 እስከ 53 ዓመተ ምህረት ባለው ጊዜ እንደተጻፈ ይነገራል። ብዙ አይነት የተለያየ ሐሳብ አለ፣ ግን ግማሹ 51 ሚላለ፣ 52 ሚላለ፣ 53 ሚላለ፣ 50 ሚላለ። ሁሉንም አጠቃለን ለመያዝ ከ50 እስከ 55 ከ50 እስከ 55 ዓመተ ምህረት የተጻፈ መልእክት እንደሆነ ይነገራል። እሺ ከ50 እስከ 55 ብላችሁ ያዙት። እንቀጥል። ይሄ መልእክት ለምን ተጻፈ የሚለውን ሐሳብ እንየው። ኦኬ የሐዋርያው ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ለምንድን ነው የተጻፈው? ጸሐፊው ሐዋርያው ቅዱስ ጳውሎስ ነው። የተሰሎንቄ ቤተክርስቲያን መስራች ሐዋርያው ቅዱስ ጳውሎስ ነው። መልእክቱ የተጻፈው ከ50 እስከ 55 ዓመተ ምህረት ነው የሚለውን አይተናል። ቀጣይ ለምንድን ነው ይሄ መልእክት የተጻፈው? 4 ነጥቦችን አንስተን እናያለን። ሁሉ ይሄ መልእክት የተጻፈበት 4 ነጥቦችን አንስተን እናያለን። አንደኛ ለምስጋና ነው። ኦኬ ለምትጽፉ ሰዎች አንደኛ ለምስጋና አንደኛ ለምስጋና ነው። እያንዳንዱን መጽሐፍ ቅዱስ ክፍል ላይ ያየን እንቀጥላለን። መጀመሪያው የሐዋርያው ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች የተጻፈበት ምክንያት ምስጋና ነው። በመከራ የተሰሎንቄ ሰዎች እንደነገርኳችሁ ክፉ አይሁዳውያን ስራ የፈቱ ሰዎች እጃቸውን ጭነውባቸዋል። ምን ማለት ነው? መከራ እያጸኑባቸው ነው የሚገኘው። ሐዋርያው ቅዱስ ጳውሎስ መልእክቱን በሚያዘጋጅበት ጊዜ እንኳን በዛ ያሉ ክርስቲያኖች ብዙ መከራን እየተቀበሉ ነው። በነገራችን ላይ ይሄ መጽሐፍ የሰማዕትነትን ተጋድሎ እናይበታለን። በተለይ እያንዳንዱ ቨርስ ስናይ ምን ያህል ዋጋ ከፈሉ። ብዙ ደም ፈሷል። በተሰሎንቄ ብዙ ክርስቲያኖች ዋጋ ከፍለዋል፣ ሰማዕትነት ተቀብለዋል። ስለዚህ ሐዋርያው ቅዱስ ጳውሎስ በምን አይነት ምስጋና እንደሚያመሰግናቸው እናያለን። በዚህ ሁሉ መከራ ውስጥ ግን ሆነው ሐዋርያት ያስተማሯቸውን ትምህርት አልተውም። ስለዚህ ሐዋርያው ቅዱስ ጳውሎስ ሊያመሰግናቸው ይሄን መልእክት ጽፏል። ሊመሰገኑ የተገቡ ናቸውና
ኦኬ። ስለዚህ መጀመሪያ በመከራ ላይ ሆነው ቢሆንም ላሳዩት ጥንካሬ፣ የእምነት ጥንካሬ ሐዋርያው ቅዱስ ጳውሎስ ደስ ስላለው ምስጋናን ያቀርብላቸዋል። አንደኛ ተሰሎንቄ ምዕራፍ 1 እና ምዕራፍ 2 ሙሉን ብታነቡት ይሄንን ምስጋና ይናገራል። ግን ከቁጥር 5 ጀምሮ ያለውን ክፍል እኔ ላንብበው። የመጀመሪያው ምክንያት ምስጋና ነው። እንመልከት። እንዲህ ይላቸዋል። ወንጌላችን ይላል ሐዋርያው ቅዱስ ጳውሎስ፣ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስላለን እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። በምን መከራ? በብዙ መከራ። ተግዳሮት ደርሶባቸው ነው ወንጌልን ያደምጡ የነበረው። በነገራችን ላይ ክርስቲያኖች እንደ ዛሬ ቴክኖሎጂ እንዲህ ያማረ ቦታ ያማረ ነገር እየበላን ያማረ ልብስ ለብሰን በአማረ ሁኔታ አይደለም የቀደሙት አባቶቻችን ወንጌል ይማሩ የነበረው። ዋጋ እየከፈሉ ነው። የእግዚአብሔርን ቃል ለመስማት ዋጋ እየከፈሉ ተሰሎንቄ ምድር ላይ ብዙ ሰዎች ሰማዕትነት እየተቀበሉ እንኳን ሐዋርያት ያስተማሯቸውን ትምህርት አጥብቀው ይዘዋል። ስለዚህ ሐዋርያው ቅዱስ ጳውሎስ ይሄንን ሰምቷል በጢሞቴዎስ አማካኝነት። በተለይ ምዕራፍ 3 ላይ ስንደርስ እያንዳንዱን ከሐሙስ ጀምሮ ያለውን ትምህርታችንን በደንብ ውስጥ ገብተን አንድምታውን፣ ትርጓሜውን፣ ኮሜንታሪውን፣ ማብራሪያውን ስናይ በደንብ ግልጽ ክሊር እየሆነ ይመጣል እና ብዙ ዋጋ እየከፈሉ እንኳን የሐዋርያትን ትምህርት አልጣሉም፣ አጥብቀው ይዘዋል። ለዚህ ሐዋርያው ቅዱስ ጳውሎስ ደስ ብሎታል። ደስ ስላለው ደስታውን ሊገልጽላቸው፣ ሊያመሰግናቸው ይህን መልእክት ይጽፍላቸዋል። ተመልከቱ። አንደኛው ምክንያት ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣንም። በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ተመልከቱ። እኛንና መከራ በመቀበላቸው ሐዋርያው ቅዱስ ጳውሎስ ራሱን ሐዋርያትንም ጨምሮ እኛን ይላል። ሐዋርያትን መከራ ተቀብለዋልና እኛንና ጌታን መሰላችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በክፉ አይሁዳውያን እጅ ተጭኖበታልና መከራ ተቀብሏልና፣ ስለዚህ በመከራችሁ እኛንና ጌታን መሰላችሁ ይላቸዋል። አያችሁ፣ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህም በመቄዶንያና በአካያይ፣ መቄዶንያና አካያይ የሚለው ሐዋርያው ጳውሎስ ሰሜንና ደቡብ ግሪክ አውሮፓ ምድር ነው የሚናገረው። ካርታው ላይ እንዲህ መቄዶንያና አካያይ፣ ሰሜናዊና ደቡባዊው ግሪክ አውሮፓ ምድር ነው የተናገረ ያለው። መቄዶንያና አካያይ። ኦኬ። በነገራችን ላይ አካያይ ደቡባዊ ግሪክ ነውና ታስታውሳላችሁ፣ ሮሚ ምዕራፍ 16 ላይ ፌቨን ታገለግልበት የነበረው ቦታ ክንክራውስ እቺ ናት። በአካያይ ምድር የምትገኝ ከተማ ናት። ኤኒዌይስ ሮሜን ስናጠና እንመጣበታለን። ኤኒዌይስ እንመለስ። ስለዚህ ምን አላቸው? እኛንና ጌታን የምትመስሉ ሆናችሁ ካለ በኋላ ስለዚህ በመቄዶንያና በአካያይ ላሉት ምዕመናን ሁሉ ምሳሌ ሆናችኋል። እንዴት መታደል ነው ክርስቲያኖች! ድንቅ እኮ ነው። የሚመሰክርላቸው እኮ ሐዋርያው ቅዱስ ጳውሎስ ነው። የእግዚአብሔርን ቃል አስተምሮ በወንጌል የወለዳቸው ልጆቹን ነው የሚነግራቸው። ምን አላቸው? ምሳሌ ሆናችኋል። መቄዶንያና አካያይ ላሉ ምዕመናን ምሳሌ ሆናችኋል። ሰማዕትነት እየተቀበላችሁ በፊልጵስዩስ ላሉ ምሳሌ ሆናችኋል። በቤሪያ ላሉ ምሳሌ ሆናችኋል። በቆሮንቶስ ላሉ ምሳሌ ሆናችኋል። በአቴንስ ላሉ ምሳሌ ሆናችኋል። በክንክራዎስ ላሉ ምሳሌ ሆናችኋል። ምሳሌ እንዴት ነው የሆኑት? በእምነታቸው ጠንካራ ስለነበሩ። እኔ በነገራችን ላይ የተሰሎንቄን መጽሐፍ ማስጠናት የፈለኩበት ምክንያት በኋላ ላይ እየገባን ስንማር እያንዳንዱን ምዕራፍ እያንዳንዱን ቁጥር ስናይ ታያላችሁ ምን ያህል ዋጋ እንደተቀበሉ። እናት ልጇን ትገድል ነበር። ኢየሱስ ጌታ ነው አትበል። ጌታ ኢየሱስ አይደለም። ኢየሱስ ጌታ ነው፣ ቄሳር ጌታ አይደለም ካለ ልጅ እናቱን እናት ልጅ ደም እስከ ማፍሰስ ድረስ
ብዙ ብዙ ሰማዕታት ደማቸውን አጥንታቸውን የከሰከሱባት ከተማ ናት። በምን አይነት ዋጋ እምነታቸውን አጥብቀው እንደኖሩ እንመለከትበታለን። ገድለ ተሰሎንቄ ነው የምናጠነው። የእነሱን ገድል ማወቅ እኛ በእምነታችን ላይ አሁን ደርሶብናል ብለን የምናገረው ነገር እንዲያው በቃ ከእምነታችን ሊያስወጣን እንደማይገባ እንረዳለን። እግዚአብሔር ላይ አንደበታችንን ልንከፍት እንደማይገባ እናውቃለን። ሐዋርያው ቅዱስ ጳውሎስ ለዚህ ያመሰግናል። ስለዚህ በአካያ ላሉት ምዕመናን በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋልና ይላችኋል። ከዛስ በኋላ ከእናንተም ወጥቶ የጌታ ቃል በመቄዶንያና በአካያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቶላችኋል። ስለ እምነታችሁ ጥንካሬ ተሰምቷል። ሐዋርያት የእምነታችሁን ጥንካሬ ሰምተው ደስ ብሏቸዋል። የጌታ ደቀ መዝሙር የእምነታችሁን ጥንካሬ ሰምተው ደስ ብሏቸዋል። ሌሎች በአካያይና በሰሜናዊ ግሪክና ደቡባዊ ግሪክ ያሉ ምዕመናን የእናንተን የእምነት ጥንካሬ ሰምተው ደስ ብሏቸዋል እያላቸው ነው። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያዋንና ለእውነተኛው አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱንም ኢየሱስ ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። ምን እያለን ነው ሐዋርያው ቅዱስ ጳውሎስ? የተሰሎንቄ ምዕመናን ሐዋርያው ቅዱስ ጳውሎስ በተሰሎንቄ ሐዋርያት ሥራ ምዕራፍ 17 ላይ ከመግባቱ በፊት በጣዖት አምልኮ ይመላለሱ ነበር። ሐዋርያው ቅዱስ ጳውሎስ ግን ተሰሎንቄ ምድር ከረገጠ በኋላ ቃለ እግዚአብሔርን አስተምሯቸው በሚደንቅ ሁኔታ ከባዕድ አምልኮ ወደ እግዚአብሔር መልሷቸዋል። ግን ሲመለሱ ሁሉ ነገር የተመቻቸ አልነበረም። ዋጋ ከፍለዋል። ጣዖት ያመልኩ የነበሩ አምልኮተ ጣዖትን ይላበሱ የነበሩ ሰዎች ብዙ ተግዳሮት ውስጥ እንዲያልፉ አድርጓቸዋል። ሰማዕትነት እንዲቀበሉ አድርጓቸዋል። ቀላል አይደለም እኮ ኢየሱስ ክርስቶስ ጌታ ነው ማለት በተሰሎንቄ ምድር ላይ ኖ ማንም ደፍሮ አይናገራትም። እነርሱ ግን ደፍረው ተናግረዋል። ኢየሱስ ክርስቶስ ጌታ ነው ብለው መስክረዋል። ዋጋ ከፍለዋል። ሰማዕትነት ተቀብለዋል። ስለዚህ ሐዋርያው ቅዱስ ጳውሎስ ይላቸዋል ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ፣ ስለናንተ ይነገራል እያላቸው ነው። ግልጽ ነው ክርስቲያኖች፣ ግልጽ ነው። አንደኛው ምክንያት በደንብ እንድንማር ነው የምፈልገው፣ በደንብ እንድታውቁ። አንድ ሰው ለምን አይሆንም? እዚህ ለምሳሌ ሐና ብትሆን ፍሬ አንድ ሰው ማፍራት ፍሬ ለኔ ትልቅ ነገር ነው። ይሄን መጽሐፍ በደንብ እንድታውቁ ፈልጋለሁ። አንደኛው ምክንያት ሐዋርያው ቅዱስ ጳውሎስ መጀመሪያ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ያዘጋጀበት ምክንያት ለምስጋና ነው። ኦኬ፣ በመከራ ሆነው ላሳዩት የእምነት ጥንካሬ ሐዋርያው ቅዱስ ጳውሎስ ያመሰግናቸዋል። አንደኛው ይሄ ነው። ሁለተኛው ስለ ትንሣኤ ሙታን ያላቸውን ሐሳቤ ለማረም ኦኬ ምን ይሄንን ምዕራፍ 4 ላይ እናገኛለን። ስለ ትንሣኤ ሙታን አስተምሯቸዋል ሐዋርያው ቅዱስ ጳውሎስ በተሰሎንቄ ሳለ ስለ ትንሣኤ ሙታን አስተምሯቸው ነበረ። ግን ትምህርቱን ሊያቀናላቸው እነሱ በተሳሳተ መንገድ ይመላለሱ ነበርና ትንሣኤ ሙታን እንዳለ ሞተው እንደማይቀሩ ዘመዶቻቸው ዞር ሲሉ አብረዋቸው ይበሉ ይጠጡ የነበሩ ሞተዋል። ግን ሞተው እንደማይቀሩ ሊነግራቸው ስለፈለገ ሐዋርያው ቅዱስ ጳውሎስ ይሄን መልእክት ጽፏል። ሁለተኛ በማስረጃ ነው የምናወራው፣ ዝም ብሎ አይደለም። ተሰሎንቄ ምዕራፍ 4 ይሄው ተሰሎንቄ ምዕራፍ
13 ጀምሬ ላንብብላችሁ። ተመልከቱ ምንድነው የሚላቸው? ነገር ግን ወንድሞች ሆይ፣ አያችሁ ወንድሞቼ ብሎ ነው የሚጠራቸው። በእምነት መስለውታልና ወንድሞቼ ብሎ ይጠራል። ወንድሞቼ ብሎ ይጠራቸዋል። ስለዚህ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን፣ ስሙ በደንብ አድርጋችሁ ስሙ ኦርቶዶክሳውያን ክርስቲያኖች፣ ምን አለ? ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና። እየተረዳችሁ ነው እያስተማራችሁ ያለው። ነገር ግን ወንድሞቼ ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና። ስለዚህ አብሯችሁ የነበሩ ዘመዶቻችሁ በስጋ ወንድም፣ እህት፣ እናት፣ አባት የሆኗችሁ ስለሞቱ ምን አትበሉ፣ አትዘኑ። ለምን? ትንሣኤ ሙታን አለና። ሰማዕታት ቢሆኑ ቢገደሉ በክርስቶስ ኢየሱስ ያመነ ሰው ትንሣኤ ሙታን አለው። ስለዚህ በዚች ከተማ ላይ ሰማዕትነት የተቀበሉ ወንድሞቻችሁ፣ እህቶቻችሁ፣ አባቶቻችሁ፣ እናቶቻችሁ በከንቱ አልቀሩም፣ ሞተው አይቀሩም፣ ትንሣኤ ሙታን አላቸው እያለ ሐዋርያው ቅዱስ ጳውሎስ ሊያጽናናቸው፣ ትምህርታቸውን ሊያርም የላቸውም ትንሣኤ ሙታን የለምን ብለው እንዳያዝኑ ሊያርም ስለፈለገ ይህን መልእክት ጽፏል። መጀመሪያው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች የተጻፈበት ሁለተኛ ምክንያት ይሄ ነው። ግልጽ ነው። ስለ ትንሣኤ ሙታን ያላቸውን ግንዛቤ ለማቃናት ሁለተኛው ይሄ ነው። ሶስተኛው በኃጢአት እንዳይወድቁ፣ በዝሙት ኃጢአት እንዳይወድቁ። በምን ኃጢአት? በዝሙት ኃጢአት እንዳይወድቁ። በነገራችን ላይ ሐዋርያው ቅዱስ ጳውሎስ ሲያመሰግናቸው አይተናል። ትምህርታቸውን ሲያቃና አይተናል። አሁን ደግሞ ምን ያደርጋል? በኃጢአት እንዳይወድቁ ሲገስጻቸው ደግሞ እናያለን፣ ሲመክራቸው ደግሞ እናያለን። አገልጋይ ማለት እንደዚህ ነው። ስለሚወዳቸው ብቻ የሚጠቅማቸውን ስለሚወዳቸው ብቻ ሊያኮርፉኝ ይችላል፣ ነገ ሊሰድቡኝ ይችላል፣ ነገ እንዲሊሉኝ ይችላል ብሎ ድክመታቸውን ሳይናገር አያልፍም። የትምህርት ድክመታቸው ትምህርታቸውን አቃና። የሥነ ምግባር ድክመት በኃጢአት ደግሞ እንዳይወድቁ ይገስጻል። ገብርኄር ማለት እንደ ሐዋርያው ቅዱስ ጳውሎስ ነው። እውነተኛ አገልጋይ ማለት እንደ ሐዋርያው ቅዱስ ጳውሎስ ነው። ተመልከቱ። አሁን ሶስተኛ ምን ብያቸዋለሁ? በዝሙት ኃጢአት እንዳይወድቁ ሊያስጠነቅቃቸው ይሄን መልእክት ይጽፋል። አንደኛ ተሰሎንቄ ይሄንን ምዕራፍ 4 ቁጥር 4 እያጠናን ያለ ነው። መጀመሪያው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ነው። ስለዚህ ምዕራፍ 4 ቁጥር 4 ተመልከቱ። ምዕራፍ 4 ቁጥር 4 ምዕራፍ 4 ቁጥር 4 ይኸው ሙሉን ግን እናንብበው ከቁጥር 1 ጀምረን። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔር ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ ተመልከቱ፣ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እለምናችኋለሁ እንመክራችሁም አለን ካለ በኋላ ስሙ፣ በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና። የእግዚአብሔር ፈቃድ ምንድን ነው? ኦርቶዶክሳውያን ክርስቲያኖች መቀደስ፣ እግዚአብሔር ቅዱስ እንደሆነ እኛም
ሐዋርያ ቅዱስ ጳውሎስ አሁን ሌሎች ሰዎች እንደሚሉ በቃ አምነዋልና ዞር ችግር የለም ብሎ ዞር አላለም። እምነት ብቻ አይደለም፣ ምን ያስፈልጋል? መቀደስ ያስፈልጋል። ክርስቶስን መምሰል ያስፈልጋል። መልካም ስራ ያስፈልጋል። እምነትና ስራን አስተባብሮ መያዝ መቻል ያስፈልጋል። እምነትና ስራ የአንድ ሳንቲም መገለጫዎች ናቸው። ስለዚህ ምን ይላቸዋል? ተመልከቱ። ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና። የእግዚአብሔር ፈቃድ ለተሰሎንቄ ምዕመናን ብቻ አይደለም፣ ለቤሪያም፣ ለፊልጵስዩስም፣ ለአቴንስም ላሉ በመቄዶንያ አውራጃ ሰሜንም ደቡብም ላሉ ምዕመናን ሐሳቡ ምንድነው? እግዚአብሔር በዓለም ዙሪያ ያሉ ሁሉ ይቀደሱ ዘንድ ይወዳል፣ ቅዱስ የሆኑ ዘንድ ይወዳል። ስለዚህ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ካለ በኋላ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ይላል። የሰማችሁና ይሄ ትርጓሜ ያስፈልገዋል እኮ ምዕራፍ 4 ላይ ስትመጡ ምን ማለት ነው የሚለውን እናያለን። ኢትዮጵያ ሊቃውንት ምን ብለው ፈቱ? በተሰሎንቄ ምን ጉድ ነበረ? ዝሙት ነበረ፣ አጸያፊ ዝሙት ነበረ። ያንን እንዴት አድርጎ ሐዋርያው ቅዱስ ጳውሎስ እንደገሰጸ እናያለን። እዚህ ክፍል ላይ ምዕራፍ 4 ላይ ስንደርስ ምን ያደርጉ ነበር የሚለውን እናያለን። ስለዚህ ግን አልሸፈነም ሐዋርያው ቅዱስ ጳውሎስ። እግዚአብሔር ይቀጣል። እግዚአብሔር በኃጢአት የሚመላለሱትን ይቀጣል። ስለዚህ ተጠበቁ ሊል ለግሳጼ ለምክር ይህንን መልእክት ጽፎላቸዋል። ሶስተኛ ምክንያት ይሄ ነው። እግዚአብሔር አይቀጣም እንዴ? በኃጢአት የወደቁትን ይቀጣል። ሩቅ መሄድም አያስፈልግም። እዛው ጎረቤት ቆላሲስ በመጽሐፍ ገጽ አንድ ገጽ መግለጥ ነው። ቆላሲስ ላይ እናገኛለን። እስቲ ምዕራፍ 3 ክፈቱ። ምዕራፍ 1 ቆላሲስ መጽሐፍ ቆላሲስ ነው። ኤፌሶን አጭር መጽሐፍ ነው። ቆላሲስ ምዕራፍ 3 ላይ ነው የሐዋርያው ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 3 ተመልከቱት። ይሄው ምንድነው የሚለው? እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ቁጥር 5 ላይ ነው። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። ኃጢአትን ነው የሚያወራው። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ያብራራል ሐዋርያው ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል። ስለዚህ እግዚአብሔር በንስሐ በማይመላለሱት ላይ ስጋው ደሙን ጠበቃ የተባለውን በትናንትና ተምረናል። መልእክተ ዮሐንስ ምዕራፍ 2ን ስናጠና ጠበቃ የተባለውን ስጋው ደሙን የማይቀበሉትን በኃጢአት የሚመላለሱትን ዘመናቸውን ከእግዚአብሔር ርቀው በክፋት የሚሄዱትን ምን ይላል? ይቀጣል። ከመንግስቱ ተስፋ ከምናረጋት መንግስተ ሰማያት ያርቃል። በራሳችን በደል በራሳችን ኃጢአት ምክንያት እምቢ ስላልን ከዛ እድል ፈንታችን ይወሰዳል። ስለዚህ ሐዋርያው ቅዱስ ጳውሎስም ይላቸዋል አንደኛ ተሰሎንቄ ላይ ምዕራፍ 4 ቁጥር 4 ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ይላል።
ወንድሙን አያታልል የሚለው ትርጓሜ ያለው ዛሬ ላይ አልናገርም። ዛሬ መግቢያው ነው። ግን ምን ማድረግ ነው? የተሰሎንቄ ምዕመናን በተሰሎንቄ ምድር ላይ ያሉ ሰዎች ምን ያደርጉ ነበረ ኦኬ የሚለውን እናያለን። ግን ሐዋርያው ቅዱስ ጳውሎስ ከኃጢአት ይጠበቁ ዘንድ ከዝሙት ይጠበቁ ዘንድ ይሄን መልእክት ጽፎላቸዋል። ሶስተኛው መልእክት ማለት ነው። አራተኛው መልእክት ምንድነው? አራተኛው መልእክት ስራ ያቆሙ አንዳንድ ሰነፎች ስለነበሩ ለምክር አገልግሎት ይሄን መልእክት ጽፏል። ይሄንን እጅ እግዚአብሔር የፈጠረው ክርስቲያኖች፣ ይሄንን እጅ እግዚአብሔር የፈጠረው ሰርተን ጥረን ግረን በላባችን ምን እንድናደርግ ነው? እንድንበላ ነው። እጅ ተሰጥቶት እግር ተሰጥቶት አይን እግዚአብሔር አካል ሰጥቶት ሰርቶ እንደመብላት የሚያጨበረብር ግን ዛሬ ብዙ ሰው አለ። የሚያጨበረብር ስራ የማይወድ በነገራችን ላይ ስንፍና በክርስትና አይፈቀድም። ክርስቲያን ጎበዝ ታታሪ ሰራተኛ ነው መሆን ያለበት። ሐዋርያው ቅዱስ ጳውሎስ እነዚህን እጆችን ተጠቅሞ ይላል እኮ እጆቹን ተጠቅሞ ድንኳን እየሰፋ አገልግሎቱን ይደግፍ ነበር። ሌላ ሰው ላይ ከብዶ መታየት አይፈልግም። የሚገርማችሁ ነገር እጁን ተጠቅሞ ድንኳን እየሰፋ ራሱን ብቻ አይደለም የሚደግፈው፣ የተቸገሩ ሰዎችን ሁሉ ይደግፋል። ክርስቲያን እንዲህ ነው መሆን ያለበት። ታታሪ ጎበዝ ሰራተኛ ነው መሆን ያለበት። ግን ከስንዴ መካከል እንክርዳድ አይጠፋም። በተሰሎንቄ አንዳንድ ሰዎች አሉ ስራ ማይወዱ ስራ ጠል የሆኑ ሰነፍ ሰዎች። ስለዚህ ሐዋርያው ቅዱስ ጳውሎስ እነርሱን ለመምከር ይሄን መጽሐፍ አዘጋጅቷል። እንመልከት። ተሰሎንቄ ምዕራፍ 4 ቁጥር 9 ያው ምዕራፍ 4 ቁጥር 9 አሁን ሐዋርያው ቅዱስ ጳውሎስ ጢሞቴዎስ ነግሮታል። ይሄንን ሁሉ እንዴት ሊያውቅ ቻለ? ጢሞቴዎስ ነግሮታል። በኋላ ትምህርቱን ስናጠና እናያለን። ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ላከው። ጢሞቴዎስ ሄዶ በተሰሎንቄ ያለውን ነገር ሁሉ ሰምቶ መጥቶ ለሐዋርያው ቅዱስ ነገረው። ሐዋርያው ቅዱስ ጳውሎስ በሰማው መሰረት መልካም ጎናቸውን እያነሳ ሲያመሰግን፣ ደግሞ የደከሙበትን ደግሞ እያነሳ ሲመክር ሲገስጽ ግዴታው ነውና ሲመክር ሲገስጽ እናያለን። እስቲ ተመልከቷው ምን እንደሚል። እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና። ምን ልትሉ? እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና። ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። እንዲሁ በመቄዶንያ ሁሉ ላሉት ወንድሞች ሁሉ ታደርጋላችኋልና። ነገር ግን ወንድሞች ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዝናችሁም በውጪ ባሉት ዘንድ በአግባብ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላል። ኦኬ፣ በምናችሁ ልትሰሩ? በእጃችሁ ልትሰሩ እንለምናችኋለን። እጃችሁን ተጠቅማችሁ ከሌሎች እርዳታን ሳትጠብቁ እጃችሁን ተጠቅማችሁ የዕለት ቁራሽ እንጀራችሁን እንድታዘጋጁ ስንፍና በእናንተ ዘንድ እንዳይኖር እንለምናችኋለን። እለምናችኋለሁ ብቻ አይደለም ያለው ሐዋርያው ቅዱስ ጳውሎስ፣ ሌሎችንም የሐዋርያትም ሐሳብ እንደሆነ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዝሙሮች ሐሳብ ሁሉ እንደሆነ ይሄ ሰርቶ በላብ መብላት የእግዚአብሔር ሐሳብ እንደሆነ ስለሚያውቅ ሐዋርያው እርሱንም ሐዋርያትንም ጨምሮ እንለምናችኋለን ይላል። ስንፍናን አስወግዱ፣ እጃችሁን ተጠቅማችሁ እንድትሰሩ እንድትለወጡ፣ ከሌላ ሰው እርዳታን ሳይሆን ራሳችሁ እግዚአብሔር አምላክ የሰጣችሁን እጅ ተጠቅማችሁ ሰርታችሁ እንድትለወጡ፣ ስራ ጠል እንዳትሆኑ እያለ ሐዋርያው ቅዱስ ጳውሎስ ይመክራል። ይሄ ስንተኛው? አራተኛው ምክንያት ነው። ሐዋርያው ቅዱስ ጳውሎስ አገልግሎቱ ምንድን ነበረ? ቴንት ሜከር ነው ሐዋርያው ቅዱስ ጳውሎስ። በነገራችን ላይ ራሱ እዚሁ የተሰሎንቄ መጽሐፍ ላይ እናገኛለን። ኦኬ፣ እንመልከተው። አንደኛ ተሰሎንቄ ምዕራፍ 1 ላይ ተመልከቱ። ከፊት ሐዋርያው ቅዱስ ጳውሎስ ምን ይሰራ ነበረ? ድንኳን እየሰፋ ራሱን ያስተዳድር እንደነበረ
እናያለን። ሐዋርያት ሥራ ምዕራፍ 18ን እንዲህ መጀመሪያ፣ ከዛ ወደ ተሰሎንቄ መጽሐፍ እንመለሳለን። ሐዋርያት ሥራ ምዕራፍ 18 ሐዋርያት ሥራ ምዕራፍ 18 17 18 ይኸው ሐዋርያት ሥራ ምዕራፍ 18 አብረን እናንብበው። እሺ። ከዚህም በኋላ ጳውሎስ በአቴና ወጥቶ ወደ ቆሮንቶስ መጣ። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉትን አንድ አይሁዳዊ አገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ጵርስቅላ ጋር ከኢጣሊያ መጥቶ ነበር። አይሁድ ከሮሜ ይወጡ ዘንድ ቀላውዲዮስ አዞ ነበርና ወደ እነርሱ ቀረበ። ስራቸውም አንድ ስለነበረ በእነርሱ ዘንድ ተቀምጦ በአንድ ላይ ሰሩ። ስራቸውም ድንኳን መስፋት ነበር ይላል። አያችሁ፣ ስራቸው ምንድን ነበረ? ሐዋርያ ቅዱስ ጳውሎስ ስራው ምንድን ነው? ድንኳን መስፋት። ድንኳን እየሰፋ ራሱን ያስተዳድራል። ድንኳን እየሰፋ የተቸገሩ ሰዎች ይረዳል። ግልጽ ነው። ስንፍና በክርስትና ውስጥ የተወደደ አይደለም። እሺ፣ ሌላ እዛው ሐዋርያት ሥራ ምዕራፍ 20 ላይ ሌላ እንትን ልበልላችሁ። ሐዋርያት ሥራ ምዕራፍ 20 ቁጥር 33 እና 35ን ይኸው ምዕራፍ 20 ቁጥር 33 ተመልከቱ።